የኢትዮጵያ ህዝብ የነ ነገር ተረድቶ ራሱ ባለበት ራሱ ቢተናቀቅ I think is fine ምክንያቱም በእኛ ብቻ በጋምቤላ ህዝብ ብቻ ላይ ሆነ እንጂ ነገ እኮ ሌላ አካባቢ the same thing እንትን ሊሆን እኮ ምክንያቱም ማዕከላዊ መንግስት እንደዚህ አይነት ለዘብተኝነት ካለው ምንድነው ታዲያ መንግስት አለ ተብሎ እንትን ቢደረግ ይሄ ራሱ አጠያያቂ ጉዳይ ነው በአሁኑ ጊዜ ፖለቲካሊ በጣም አስቸጋሪ ነው ምክንያቱም ሁሉም ሰው አይቶታል እዛውን ጋምቤላ ያለው ማህበረሰብ ራሱ የሚናገረው ነገር የለም እንዲያውም መንግስት አለ ብሎ የሚያምን ሰው አይደለም በአሁኑ ሰዓት ራሱ ያንዳንዱ ራሱ ጠብቀው ነው እንግዲህ የሚደርስብኝ እግዚአብሔር ብቻ ይጠብቀኝ ነው ሌላ እንትን የለም ይሄ ነው በቃ አሁን በማህበረሰቡ ዘንድ ያለው እንትን ምክንያቱም እነሱ ባሉበት ነው ንብረት ሲዘረፍ የሰው ህይወት ሲጠፋ ሰው እንዳወረ በየከተማ ሲያድኑት ምን ሲያደርጉት ይሄ ሁሉ ሲያደርጉ ትናንሽ ልጆች ናቸው እንግዲህ መስዋዕትነት የከፈሉት ትንሽ ሁኔታው እንትን የሆነው እና ይሄንን ሁሉ እንደው አዛውንቶች ሁሉ መንቀሳቀስ የማይችሉ ሰዎችን አንደኛው የክፍለ ከተማ ኮንትሮል ሲያደርጉ ያቺ ክፍለ ከተማ ኮንትሮል ሲያደርጉ አዛውንቶች መሄድ የማይችሉት ቤት ውስጥ ሆኖ ነው እኮ እንደ እንትን ሆኖ የገደሉት ማል ከተማ ውስጥ እንግዲህ ይሄ ባለበት እንግዲህ ምንድነው የሚታሰብ ይሄ እኮ ነው በቃ ይሄ እንትን እና ይሄ በጣም አስቸጋሪና ለፍርድ እንትን የሚደረግ ጉዳይ ነው እኛ እንደ ዜጎች እና እንደ ኢትዮጵያ ዜጎች ዝም አንልም መከላከያ ዳር ድንበር ነው የሚጠበቅ እንደ ህጉና እንደ ህገ መንግስቱ ከሆነ መከላከያ ደግሞ የሀገር ሉዓላዊነት ሲወረር በግንባር ቀደም እንትን የሚሆኑ እነሱ ናቸው እነኚህ ሰዎች እኛ ነግረናቸዋል የትኛው ግለሰብ ነው ላውንቸር ይዞ የሚመጣ ማን ነው የትኛው ግለሰብ እነኚህ ሰዎች ደግሞ ከየት ጋር እንደመጡ ይታወቃሉ እንዴት እንደመጡ ደግሞ ስቴፖች ሁሉ ከታች ከዳር ድንበር ጀምሮ ስቴፖች ሁሉ ጠብቆ ነው ማል ከተማ ውስጥ የደረሱ ይሄ አንደርስታንድ ያላደረጉት ያላቸው እንግዲህ አመለካከት በምን አይነት መንገድ ነው መፈረድ የሚቻለው የኢትዮጵያ ህዝብ እንደዚህ አይነት ነገር ሲደረግ በምን አይነት መንገድ ነው እንግዲህ ማየት የሚችል ምክንያቱም እነኚህ ሰዎች ከላይ አልወረዱም በአንድ ቀን ደግሞ ድንበር ጥሰው አልመጡም በከባድ በሞተር ቦት ሁሉ ተጭነው ነው የመጡት ከዛ በኋላ ስቴጅ ባይ ስቴጅ ሰዎችን እየገደሉ እዛ ለስራ የሚሄዱት ምን የሚሆኑት እዛ የሚመላለሱ መኪናዎች ሁሉ ለከተማ 50 ኪሎ ሜትር ሲቃል ሁሉ ሰው ሁሉ እየረሸኑት ይሄ ሁሉ ሲደረግ የአብይ መንግስት ባይኑ ያየ ነው አላቀም ማለት አይችልም አይቶታል ተነግሮታል ሪፖርት ተደርጎለታል እኛ ደግሞ ጮኸናል ከዚህ ስለዚህ ይሄንን እንግዲህ ያው ከበስተጀርባ ያለው ነገር እንግዲህ ግልጽ ቢሆን ይሻላል ምክንያቱም ህዝብ ደራሽ ከሌለው ከዚህ ፊት ወያኔ ተነስቶ በተራራ ሳይ እንዲረሽኑ አደረጋችሁ ጄኖሳይድ አድርጎ አሁን the same things ይሄ ማለት ምን ማለት ነው ይሄ ብሔር በዓለም ደረጃ እንዳይኖር ለማድረግ ነው እንግዲህ በኢትዮጵያ ሌቨል እንግዲህ ይሁን ግን በዓለም ደረጃ ግን ማሳወቃችን አይቀርም እኛ አሁን የወሰንነው ለዓለም መንግስታት እንትን እናደርጋለን ያለው አርቲክሎች ሁሉ ተካክሰን ይሄንን በህግ እንትን እንዲደረግልን በህግ እንዲያዝልን በዓለም ህዝብ ፊት እንዲደረግልን እንዲዳኝልን እንትን እናደርገው ምንለው ነገር የለም ምክንያቱም ኮንቬንሽኑ ራሱ ይናገራል ትናንሽ ብሔሮች የሆኑ በአሁኑ ሰዓት መጠበቅ ማለት የማንኛው ሀገር ግዴታ ያ እስከሆነ ጊዜ ድረስ አሁን ባለው ኔግሌክሽን እቺ ብሔር ከዛ አካባቢ ለማጥፋት ኢሊሚኔት ለማድረግ ኮንቬንሽኑ ቫዮሌሽን ስለሆነ እኛ እናሳውቃለን እልቂት ከመምጣቱ በፊት ይሄ ነው አሁን እኛ ያወሰንነው ስለዚህ ቀላል ነገር አይደለም ይሄ በአገር ደረጃ የምናየው ጉዳይ ነው የኢትዮጵያ ህዝብ እንዲያውቀው እንፈልጋለን ይሄ እንትን የሚደረግ ጉዳይ አይደለም ሌሎች ብሔረሰቦች ላይ ነገ ደግሞ ይነሳል the same things ምክንያቱም እነኚህ ሰዎች አጀንዳ አላቸው ከበስተጀርባ ጋምቤላ ጠቅልሎ የራሳቸው አገር ለመመስራት ብዙ ጊዜ ነግረናቸዋል እነኚህ ሰዎች እዛ ሳይሳካላቸው ስለቀረን አሁን በዚህ ዞሮ እንደገና ጋምቤላን ኮንትሮል አድርጎ ጋምቤላ እንትን አኝዋክን ፍላሽ ሾት ካደረጉት በኋላ ምክንያቱም አኝዋኩ ነው እስካሁን ድረስ የሚከለከለው አኝዋኩ ነው አኝዋኩ አሁን ጥለው ቢሄድ ምን አይነት ጥቂት እዛ ላይ እንደሚመጣ እናውቃለን እና ይሄ ሁሉ ባለበት ነው እንግዲህ እኛ ዝም የምንልበት ነገር የለም የኢትዮጵያ ህዝብ እንዲሰማ ጤና ይስጥልን ተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ የኢትዮጵያ ሀገር አድን ንቅናቄ ምክትል ሊቀመንበር አቶ ኦባንግ ኡማንን ጋብዘናል አቶ ኦባንግ ኡማን እንግዲህ የጋበዝነው በጋምቤላ የከተማው ፖሊስ አዛዥ መገደልን ተከትሎ ባለፉት 3 ቀናት እየተባባሰ የመጣው ጥቃት በተለይም የደቡብ ሱዳን ታጣቂዎች ድንበር አልፈው እስከ ጋምቤላ ከተማ ድረስ ገብተው ጦርነት የከፈቱበት ሂደትና ይሄ ሁሉ ሲሆን የአብይ አገዛዝ ወታደሮች ድንበር መጠበቅ ያለበትን ወታደር ዜጎች ላይ
ጦርነት አውጆ ንጹሃን እያስጨፈጨፈ የሚገኘው አገዛዝ ድንበር አለመጠበቁ በጋምቤላ እየደረሰ ያለው ነገር ግልጽ ማሳያ ሆኗል። በአካባቢው ያለው ሁኔታ ምን ይመስላል? ከአቶ ኦባንግ ኡማን ጋር እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልን አቶ ኦባንግ፣ እንደምንሰነበትክ? እንኳን በድጋሚ ተገናኘን። ደህና ነኝ። እንኳን ተገናኘን እንደገና በዚህ ጉዳይ ላይ ከልብ አመሰግናለሁ። ኦባንግ፣ እንግዲህ ባለፈው ጠቅሰው ነበር የደቡብ ሱዳን ታጣቂዎች ኢታንግ ከተማ ድረስ ገብተው አውቶቡስ ላይ የተሳፈሩ የአኝዋክ ብሔር ተወላጅ ኢትዮጵያውያንን እስከ መግደል ሲደርሱ በአካባቢው የፌዴራል ፖሊስና የመከላከያ ሰራዊት አባላት እንደነበሩ፣ አንዷ እንደውም አምልጣ ህይወቷ የተረፈ ቢሆንም ምንም አይነት እርምጃ ለመውሰዳቸውና ሂደቱ አሳሳቢ ነው፣ ጋምቤላን የኦሮሞ ብልጽግና ፓርቲና ደቡብ ሱዳን ለመካፈል ወስነው እያደረጉት ያለው ጥቃት አካል ነው ብለህ ነበር። ባለፉት 4 ቀናት ደግሞ እየታየ ያለው ነገር ትንሽ ከቁጥጥር ውጭ እየወጣ ይመስላልና ሙሉ ለሙሉ የደቡብ ሱዳን ታጣቂዎች ዘልቀው እስኪገቡ ድረስ መከላከያ የት ነበር የሚለውን እንግዲህ በተጨባጭ አሁን እየደረሰ ያለው ነገር ምን ይመስላል? ከፖሊስ አዛዡ ግድያ ጀምሮ ያሉት ሁኔታዎች እንዴት ናቸው በጋምቤላ? ታንኪዩ። እንግዲህ ሀብታሙ በጣም አመሰግናለሁ። እንግዲህ ያው ስለ ሀለው የጋምቤላ ሁኔታ እሱ በእርግጥ ከዚህ በፊት እኛ እንዳልነው በነበሩት ምልክቶች ብዙ ጊዜ ዘግበናል። ምክንያቱም እነኚህ ሰዎች አንደኛ በእጃቸው ያለው ትጥቅ ራሱ ድንበር ዘለል የሚይዙት መንግስታት ትጥቅ እንደሆነ ነው የሚያሳይ። ምክንያቱም በከባድ መሳሪያዎች ናቸው ያላቸው። ይሄ በነፍስ ወከፍ ሳይሆን የቡድን መሳሪያዎች ሁሉ ሳይቀር ላውንቸር ሁሉ ይዞ ነው የመጡት። አንደኛው ምልክታቸው እሱ ነው። ሁለተኛ ደግሞ ከዚህ በፊት የተሰዉት የተገደሉት ከነሶማል የተገደሉት እንትን ነበራቸው፣ ዩኒፎርም ሁሉ ነበራቸው፣ የግብጽ አይነት ዩኒፎርም። ይሄ ሁሉ እያለ እንግዲህ ለኢትዮጵያ መንግስት ብዙ ጊዜ ጮት አድርገናል። የኢትዮጵያ መንግስት በአይኑ አይቷል። እነዛ ማይረግ የነበራቸው ሁሉ ማይረጋቸው ሁሉ ገፍፎ ለማዕከላዊ መንግስት ሁሉ ተላልፏል። ይሄ ባለበት እስካሁን ድረስ ምልክቶች እየታዩ ያሉት ባለፈው ጥቂት ቀናት ውስጥ ማለት ከሳምንት በፊት ከዚህ በፊት እንዳልነው ሁሉ እዛ ታች ያለው ወረዳዎች በሙሉ ወሮታል። እነሱ ቁጥጥር ስር እንግዲህ ለስራ ወደ ታች የሄዱ ሰዎች ምን አይነት ችግር እንደገጥማቸው ነግረናቸው ነበር፣ ዘግበናል። እንግዲህ ይሄንን የኢትዮጵያ ህዝብ እንዲሰማ ነግረናል። እዛ ለስራ የሄዱት እነሱ መጥቶ እነኚህ ከናንተ ጋር ከፌደራል ፖሊስ ጋር ያሉት የአኝዋክ ህዝብ የአኝዋክ ማህበረሰብ እንፈልጋቸዋለን ብሎ ከነሱ እጅ ለምንጠቅ ሲሞክሩ የፌደራል ፌደራል ፖሊስ አንሰጣቸውም እነሱ ከኛ ጋር ናቸው እና የፌደራሉ አዛዥ ሊያነጋግራቸው ወጣ። ከተማው እንዳለ በእነሱ ስለተወረደ እና ምንም መንግስት እዛ አካባቢ ስለሌለ ልክ የፌደራሉ መከላከያ የፌደራሉ አዛዥ ሊያነጋግራቸው ሴት ያለ ምንም ቅድመ ሁኔታ በጤት ግንባሩ ላይ መጡ። ያን ጊዜ ከሳምንት በፊት ማለት ያንን እንግዲህ ሁሉ ዘግበን እዛ የነበረው የፌደራል ፖሊስ ያ ሁሉ አይቶ ያ ያለው ኃይል ሁሉ አይቶ እንደማይችሉት አካባቢ ለቆ ወጡት፣ ወደ ከተማ ተመለሱት ማለት ነው። ተመልሶ ኢታንግ አደሩት። ከኢታንግ በኋላ ወደ ጋምቤላ ከተማ መጡት። እዛው ከዛ በኋላ እዛ ታች ማለት ከጋምቤላ ኦልሞስት ወደ 150 ኪሎ ሜትር ርቀት ላይ የነበረው ወደ 50 ኪሎ ሜትር እንደገና ወደፊት መጡት። ከዛ በኋላ ኢታንግ አካባቢ ሌላ ጥቃት አደረሱ በነዋሪዎች ላይ፣ አውቶቡሶች ላይ እሱ በየጊዜው ነው የሚያደርጉት እና የሰው ህይወት አጠፉት። እዛ ይሄ ሲያደርጉት እኛ ዘግበናል። መከላከያዎቹም ነበሩ፣ ፌደራል ፖሊሶችም ደግሞ ነበሩ። ከዛ ይህንን ነገር እየተንከባለለ መጣ። እንግዲህ ክልሉ ዋና ከተማ ላይ እንዳለ ከተማ በሙሉ ዙሪያው ሁሉ ከቦ ምን ያደርገው ቶክስ በቶክስ ሆኖ ዙሪያው እስካሁን ድረስ እንዳው ዙሪያው ሁሉ ተከቦ ምን ሆኖ በከባድ መሳሪያ ሁሉ እንትን እየጋዩ ምን ያደረጉት የፖሊስ አዛዡ ለስራ ሲሄድ እዛ በነሱ ተገደለ። ይሄ እንግዲህ for the second time በመንግስት መዋቅር ውስጥ ያሉት አካላቶች በተከታታይ እንደዚህ ሲገሉት ባይናቸው እያዩት ናቸው። የኛ መከላከያ ማለት ነው፣ የኛ ፌደራል ፖሊስ ባይናቸው እያዩት ናቸው። አሁን ይሄንን ነገር ሪፖርት ሲደረግ እና ለእንትን ሲደረግ ለአብይ ሲደረግ አብይ ምንድነው ያለው? እኔ ሰራዊት የለኝም፣ ሰራዊቶቼ በሙሉ ወደ ደቡብ ወደ ሰሜን ዘምቻቸዋለሁና እኔ አሁን ምናልባት እናንተን ለእንትን ለማድረግ ከኦሮሚያ ልዩ ኃይል ይሰጣቸዋለሁ ምናምን ብሎ የኦሮሚያ ልዩ ኃይል ሲመጡ ይሄንን ሁኔታ ሲያዩት ምንም ነገር ማድረግ አልቻሉ። አንድ ጥይት እንኳን አልተኮሱ፣ አንድም መከላከል እንኳን አልቻሉ። እዛው እንዳሉበት ምንም እንትን አልሆኑም። ምንም ያደረጉት ነገር የለም። ነገሩ እንኳን እኛ ፖለቲካሊ ስናየው ከበስተጀርባው አንድ ነገር ሊኖረው
ሊኖረው ይችላል። ከዚህ በፊት ኦነግ ሸኔውና እነኚህ ሰዎች ተመሳጥረው ጋምቤላ ለማውረር ሲመጡ ጊዜ በ2014 ማለት ነው በኢትዮጵያ ለማውረር ሲመጡ ያን ጊዜ እነሱ ከተማ ሳይደርሱ ከከተማ ውጪ ቀሩ። ኦነግ ሸኔ ከተማ ገባ። ከተማዋን ለማውረር ሁሉ ቶክስ ሲያደርጉት ማንም ሰራዊት ሳይተኮስበት የነበሩት የአካባቢ ሰዎችን ያንን በመምካት የኦነግ ሸኔን ከከተማ ጠርገው አወጡት። እንግዲህ ያን ጊዜ ብዙ የኦሮሞ የኦነግ ሸኔ ሰዎችን ተረሽኗል። በዛን ጊዜ እንግዲህ ፖለቲካል ይሄ ነገር ሊኖር ይችላል። አይ ዶንት ኖ እኔ እንግዲህ እንደ ማየው በዛው መንገድ ነው። ምክንያቱም የራስ ዜጋ እንደዚህ ሲደፈር በውጪ ሰው ሲወረር ወይም የራስን ሉዓላዊነት ሲወረር እንደዚህ ሲደረግ ባይኔ ያየ ዝም ስትል ምን ለማለት this is another issue። ስለዚህ ከዚህ በፊት የነበራችሁ ቄም ከሆነ let it be clear መሆን አለበት። ቄም ነበረንና ከዚህ በፊት አኝዋኮች የክልሉ ባለቤት ስለሆኑ አሁንም እነኛ አኝዋኮች ፈልጋ ስለመጡና አኝዋኮችን ካሉ ከክልሉ ፍላሽ አወር ለማድረግና እዛ የሚቀሩትን ሁሉ ለመረሸን የፍላጎት ስለነበራችሁ አኝዋኮችን ሲከለከሉ እና አኝዋኮች እንደዛ ሲጾው እንደዛ ሁሉ ሲዋደቁ ባይናቸው ያዩት የሌሎች አካባቢ ሰዎች ደግሞ ድጋፍ እየሰጡት እያሉ እነሱ ዝምታ እንትን ሲሉ ምን ማለት በዚህ ላይ የሀገር ስልጣን አላቸው። የሀገር ስልጣን ይዞ ነው ያለ። እንግዲህ ይሄ ማለት አይ ቲንክ ለኢትዮጵያ ሕዝብ የሚተወው ጉዳይ ነው። እንደዛ አይነት አመለካከት ካለ ክሊር መሆን አለበት፣ ግልጽ መሆን አለበት። ግልጽ ካልሆነ ምን ዋጋ አለ? አሁን እንዳውም መጥቶ እንትን ያደረጉ ትንሽ ሁኔታው ትንሽ ጋብ ያደረጉት ከሌላ አካባቢ ናቸው። they are not just like ከኦሮሚያ የአብዲሳ ሰራዊቶች አይደለም። ኦባንግ እንግዲህ የደቡብ ሱዳን ታጣቂዎች እንዳልከው እንግዲህ የቡድን መሳሪያ ከአካባቢው እንደመጣው በርከት ባሉ ተሽከርካሪዎች ተጭነው ነው የመጡት። እንግዲህ እየታየ ነውና እንኳን የኛን አየር ክልል ወፍ እንኳን አያልፍበትም ይባላል። ድንበራችንን እንጠብቃለን ይባላል። ሰራዊቱ ያለው ህዝብ እየጨፈጨፈ ነው። አማራ ክልል በብዛት አለ፣ ኦሮሚያ ክልል በተወሰነ ደረጃ አለ። እንግዲህ ወደ አፋርም ለአዲስ ውጊያ እየተዘጋጀ ያለበት ሂደት አለ። ድንበር አይጠብቅም። በተደጋጋሚ ነው እንግዲህ ጋምቤላ መጀመሪያ አይደለም እንዳልከው ነው። አብይ አህመድ ስልጣን ላይ ከወጣ በኋላ በተደጋጋሚ የደቡብ ሱዳን ታጣቂዎች እስከ መሃል ከተማ ድረስ እየገቡ ጥቃት ማድረስ ነበር። ያሁኑ ግን ግልጽ ጦርነትና ወረራ ነው የሚመስለውና ይሄ ሁሉ ሲደረግ ቆሞ የሚታይበት ዋናው ምክንያት ምንድነው? ምክንያቱም የአብይ የተቆጣጠረው መከላከያ ሰራዊት አዛዥ የተባለው ብርሃኑ ጁላና የደቡብ ሱዳን በሱ ስልጣን ተመሳሳይ ያለ ወታደራዊ ስምምነት ሳይቀር ከጥቂት ዓመታት በፊት እኮ ተፈራርሟል። ሁለቱ ሀገሮች ደቡብ ሱዳንና ኢትዮጵያ ወታደራዊ ስምምነት ተደርጓል። ይሄ ባለበት ሂደት ውስጥ እንዲህ አይነት ወረራ ሲካሄድ እንዴት ዝም ይባላል? በተጨባጭ ህዝቡ ምን እያለ ነው? አሁን ህዝቡማ አይቶታል። ምክንያቱም ካለው ቴንሽን እንትን አይቶታል። ምክንያቱም እነሱ ቆሞ ነው ያዩት። ህዝብ እንዳው ሲወረር ከተማ ሁሉ ሲወረር ምን ሲደረግ ንብረት ሁሉ ሲዘረፍ እንዳውም እዛ እነሱ አካባቢ የነበሩ ነጋዴዎች በሙሉ ከሌላ አካባቢ መጥተው እዛ የሚነገዱ ሰዎች ንብረታቸው ሁሉ ሲዘረፍ ባይናቸው እያዩት ናቸው። እንግዲህ ምንድነው የነሱ መኖር ማለት ይሄ እኮ ነው ትልቅ ጥያቄ ውስጥ ያስገባል። ምክንያቱም ከከተማ ውጪ ቢሆን ምናልባት እንትን ከተማ መሃል ሳተላይቶች ባሉበት የዓለም ህዝብ ሁሉ እያየ እንግዲህ እንደዚህ አይነት ንቀት በህዝብ ላይ እንደዚህ ሲደረግ በኢንተርናሽናል ህግ በጣም ኃይለኛ የሆነ እንትን እኮ ነው። ምክንያቱም ይሄ ህዝብ ትንሽ ህዝብ ነው። ትንሽ ህዝብ በአሁኑ ጊዜ ደግሞ በኢንተርናሽናል ህግ ለመጠበቅ እንኳን እሱ አንዱን እንኳን ሲቀር እሱን ለመጠበቅና በዓለም ደረጃ እንትን እንዲኖር ለመጠበቅ የኮንቬንሽን ህግ በጣም ይጠነቀቃል ከሁለተኛ ዓለም ጦርነት በኋላ። ይሄ ግን ኔግሌሽን ከጄኖሳይድ በላይ የሆነ ህዝብ ማህበረሰቡ ለማጥፋት የተዘጋጁት ኃይል ስለሆነ ይሄን ለመምካት ወይም ለመመለስ ኦኬ ሉዓላዊነት ሲደፈር እንደዛ ሲሆን ምንድነው ለማለት ተፈልጎ አይ ቲንክ ይሄ ነገር እንኳን ከበስተጀርባ ብዙ ነገር ሊኖር ይችላል። የኢትዮጵያ ህዝብ ይሄን ነገር ተረድቶ ራሱ ባለበት ራሱ ቢጠነቀቅ አይ ቲንክ ኢዝ ፋይን። ምክንያቱም አሁን በያ ብቻ በጋምቤላ ህዝብ ብቻ ላይ ሆነ እንጂ ነገ እኮ ሌላ አካባቢ the same thing እንትን ሊሆን እኮ። ምክንያቱም ማዕከላዊ መንግስት እንደዚህ አይነት ለዘብተኝነት ካለው ምንድነው ታዲያ መንግስት አለ ተብሎ እንትን ቢደረግ ይሄ ራሱ አጠያያቂ ጉዳይ ነው። በአሁኑ ጊዜ ፖለቲካሊ በጣም አስቸጋሪ ነው። ምክንያቱም ሁሉም ሰው አይቶታል። እዛ አሁን ጋምቤላ ያለው ማህበረሰብ ራሱ የሚናገረው ነገር የለም። እንዲያውም መንግስት አለ ብሎ የሚያምን ሰው አይደለም። በአሁኑ ሰዓት ራሱ ያንዳንዱ ራሱ ጠብቀው ነው እንግዲህ የሚደርስብኝ እግዚአብሔር ብቻ ይጠብቀኝ ነው። ሌላ እንትን የለም። ይሄ ነው በቃ አሁን በማህበረሰቡ ዘንድ ያለው እንትን። ምክንያቱም እነሱ ባሉበት ነው ንብረት ሲዘረፍ
ሲዘረፍ የሰው ህይወት ሲጠፋ ሰው እንዳወረ በየከተማ ሲያድኑት ምን ሲያደርጉት ይሄ ሁሉ ሲያርጉ ትናንሽ ልጆች ናቸው እንግዲህ መስዋዕትነት የከፈሉት ትንሽ ሁኔታው እንትን የሆነው እና ይሄንን ሁሉ እንደ አዛውንቶች ሁሉ መንቀሳቀስ የማይችሉ ሰዎችን አንደኛው የክፍለ ከተማ ኮንትሮል ሲያደርጉ ያቺ ክፍለ ከተማ ኮንትሮል ሲያደርጉ አዛውንቶች መሄድ የማይችሉት ቤት ውስጥ ሆኖ ነው እኮ እንደ እንትን ሆኖ የገደሉት ማል ከተማ ውስጥ እንግዲህ ይሄ ባለበት እንግዲህ ምንድነው የሚታሰብ ይሄ እኮ ነው በቃ ይሄ እንትን እና ይሄ በጣም አስቸጋሪና ለፍርድ እንትን የሚደረግ ጉዳይ ነው እኛ እንደ ዜጎች እና እንደ ኢትዮጵያ ዜጎች ዝም አንልም እስከ ኢንተርናሽናል እንትን እናሳውቃለን ምክንያቱም ይሄንን the elimination of genes ስለሆነ የዚህ እንትን የዚህ ብሔር ማጥፋት ስለሆነ አሁንም ለዓለም መንግስታት የተባበሩት መንግስታት ማሳወቃችን አይቀር እናሳውቃለን ምክንያቱም እቺ ታርጌት የተደረገው ብሔረሰብ ያለ ምክንያት ባለበት በራሱ ይዞታ እንዳው ሰው እንዳይኖር ብሎ እንትን የከለከለበት ጊዜ የለም ከዚህ ፊት ወያኔ ተነስቶ በተራራ ሳይ እንዲረሽኑ አደረጋችሁ ጄኖሳይድ አድርጎ አሁን the same things ይሄ ማለት ምን ማለት ይሄ ብሔር በዓለም ደረጃ እንዳይኖር ለማድረግ ነው እንግዲህ በኢትዮጵያ ሌቨል እንግዲህ ይሁን ግን በዓለም ደረጃ ግን ማሳወቃችን አይቀርም እኛ አሁን የወሰንነው ለዓለም መንግስታት እንትን እናደርጋለን ያለው አርቲክሎች ሁሉ ተካክሰን ይሄንን በህግ እንትን እንዲደረግልን በህግ እንዲያዝልን በዓለም ህዝብ ፊት እንዲደረግልን እንዲዳኝልን እንትን እናደርገው ምንለው ነገር የለም ምክንያቱም ኮንቬንሽኑ ራሱ ይናገራል ትናንሽ ብሔሮች የሆኑ በአሁኑ ሰዓት መጠበቅ ማለት የማንኛው ሀገር ግዴታ ያ እስከሆነ ጊዜ ድረስ አሁን ባለው ኔግሌክሽን እቺ ብሔር ከዛ አካባቢ ለማጥፋት ኢሊሚኔት ለማድረግ ኮንቬንሽኑ ቫዮሌሽን ስለሆነ እኛ እናሳውቃለን እልቂት ከመምጣቱ በፊት ይሄ ነው አሁን እኛ ያወሰንነው ስለዚህ ቀላል ነገር አይደለም ይሄ በአገር ደረጃ የምናየው ጉዳይ ነው የኢትዮጵያ ህዝብ እንዲያውቀው እንፈልጋለን ይሄ እንትን የሚደረግ ጉዳይ አይደለም ሌሎች ብሔረሰቦች ላይ ነገ ደግሞ ይነሳል the same things ምክንያቱም እነዚህ ሰዎች አጀንዳ አላቸው ከበስተጀርባ ጋምቤላ ጠቅልሎ የራሳቸው አገር ለመመስራት ብዙ ጊዜ ነግረናቸዋል እነዚህ ሰዎች እዛ ሳይሳካላቸው ስለቀረ ነው አሁን በዚህ ዞሮ እንደገና ጋምቤላን ኮንትሮል አድርጎ ጋምቤላ እንትን አኝዋክን ፍላሽ ሾት ካደረጉት በኋላ ምክንያቱም አኝዋኩ ነው እስካሁን ድረስ የሚከለከለው አኝዋኩ ነው አኝዋኩ አሁን ጥለው ቢሄድ ምን አይነት እልቂት እዛ ላይ እንደሚመጣ እናውቃለን እና ይሄ ሁሉ ባለበት ነው እንግዲህ እኛ ዝም የምንልበት ነገር የለም የኢትዮጵያ ህዝብ እንዲሰማ እንፈልጋለን የኢትዮጵያ ህዝብ ደግሞ ከኛ ጎን እንዲቆሙ እንፈልጋለን እንደኛ እንዲጮሁ እንፈልጋለን ይሄን ነው ለማለት የሚፈልገው አመሰግናለሁ ከልብ አመሰግናለሁ ባንክ እንግዲህ ጠቅሰዋል ቀደም ሲል በአኝዋክ ብሔር ተወላጆች ላይ ነው እንግዲህ በጋምቤላ በተቀነባበረ መንገድ የደቡብ ሱዳን ታጣቂዎች በተደጋጋሚ ጥቃት እያደረሱ ነው እንግዲህ ባለፈው ሳምንት የባንክ ሰራተኛ መገደሉን ተከትሎ ከዛ በኋላ በዚህ ሳምንት ደግሞ የጋምቤላ ፖሊስ ከተማ ፖሊስ አዛዥ መገደል ሌሎች ሰዎችም እየተገደሉ ነው አሁን ደግሞ በ10 ተሽከርካሪ የተጫኑ የደቡብ ሱዳን ታጣቂዎች ገብተው ከባድ የቡድን መሳሪያ ጭምር የታጠቁ ጋምቤላ ከተማ ድረስ እንግዲህ ወረራ እስከማድረግ የደረሱበት አለ እንደተጠቀስከው ነው በአኝዋ ብሔር ተወላጆች ላይ ህወሓት የፌዴራል መንግስቱን በሚቆጣጠርበት ወቅት ያኔ የፌዴራል ጉዳዮች ሚኒስትር ይባል የነበረው ዶክተር በርናብ ግርማባስ እሱ በነበረበት ወቅት እንግዲህ ከ450 በላይ የአኝዋ ብሔር ተወላጆች ቤት ለቤት እየተሄደ በብሔራቸው በማንነታቸው እየተጠየቀ የተጨፈጨፉበት ይሄ በዓለም አቀፍ ደረጃ የተመዘገበ ጄኖሳይድ ነው የዘር ማጥፋት እርምጃ ነው ዛሬም የዛ ተቀጥላ ይሆናል አሁን የሚያስገርመው ነገር በኦነግሽኔ ስም በተደጋጋሚ እናንተም ጠቀሳችኋል እንግዲህ የኦሮሞ ብልጽግና ፓርቲ ጋምቤላን ከደቡብ ሱዳን ጋር ለመካፈል ወስኗል እየተንቀሳቀሰ ነው እርምጃዎቹ ያንን ያሳያሉ አገር እየተሸጠ ነውና እንግዲህ መሃሉ ዳሩ ካልተጠበቀ መሃሉ ዳር ይሆናል ይባላል የሆነ ያለው እሱ ነው ያለውና በተጨባጭ እንዴት ነው መከላከያ አገር ድንበር መጠበቅ ያለበት መከላከያ ያለ የኦሮሚያ ልዩ ኃይልን ልካለው የሚለው አብይ አህመድ ጋምቤላም ኦሮሚያም እንግዲህ ለይስሙላም እንኳን ቢሆን ምክንያቱም የብሔር ብሔረሰብ ቀን በቅርቡ ተከበረ በተባለበት ላይ የብሔር ብሔረሰብ መብት አስከባሪ አድርጎ ራሱን ሲቆጥር ነበርና በሞግዚት ነው እንደምትተዳደረው በኦሮሚያ ክልል አንድ ክልል ከአቅሙ በላይ ሆነ ሊያውም የውጭ ወራሪ ከመጣ መከላከያ ነው ድንበር መጠበቅ ያለበት ድንበር እንኳን ሳይጠብቅ ከቀረ አቤት ማለት ያለበት መከላከያ የሚባለው ኃይል ነው እንደ ተቋም ማለት ነው አሁን ዛሬ የአብይ መከላከያ ምን ይሰራል የሚለውን ይሄው በግልጽ እየታየ ነው በአገር ቤት ንጹሃንን ይጨፈጭፋል ዘር ማጥፋት የጦር ወንጀል እየፈጸመ ነው ድንበር ደግሞ አይጠብቅም እንዲህ ዜጎችን ለጠላት አሳልፎ ደግሞ የሚሰጥበት ሂደት አለና ምን ማለት ነው በኦሮሚያ ክልል ስር ነው ማለት ነው ጋምቤላ እንግዲህ በሱ ትዕዛዝና በሱ አመለካከት እንደዛ መሆኑ ነው ምክንያቱም ከዚህ በፊት የነበሩ ሁኔታዎች ቅድም እንዳልኩት ነው ኦነግሽኔ መጥተው ነበር ኦነግሽኔዎችን እንትን ሆኑ መከታ ተደረገ ከዓላማቸው ለማሳካት አልቻሉም ምክንያቱም ከነኚህ ሰዎች ጋር ነው ተመሳጥረው ያን ጊዜ የመጡት ምናልባት ሳይሆን in reality ግልጽነት
እንትን ቢሆን ይሻላል። ምክንያቱም ይሄ ራሱ ምልክቱ ራሱ የእግዚአብሔር ጉዳይ ነው እንጂ ምልክቱ ራሱ እንትን ነው የሚያሳይ አንድነት እንዳላቸውና እነኚህ ሰዎች ሰክሰስፉል የሚሆኑ ከሆኑና ሀገራቸው የሚመሰርቱ ከሆነ ነገ ደግሞ የኦሮሞ ማህበረሰብ የራሱ ሀገር የማይመሰረትበት ምክንያት የለም። ምክንያቱም እነኚህ በኢንተርናሽናል ህግ እውቅና ካገኙና ሀገር የሚሆኑ ከሆነ እነሱ እነኚህ ደግሞ ያንን ያዩት ያቺ ኮፒ በማድረግ እንትን ማለት ይችሉ ነው። ሜቢ እንደዚህ አይነት ይቀድቡን ወይም እንትን እናደርጋቸው ፋታን እንስጣቸውና እንትን ይሆኑ እንድልክ እንደ ምንድነው የሶማሌ ይሄ ባለፈው ጊዜ እውቅና ሰጥቻለሁ ብለው እንትን አላለም። ያን ጊዜ እንደነዛ አይነት እንትኖች ናቸው አመለካከቶች ናቸው እንትን ጋምቤላ ላይ የሚያብቡ። ስለዚህ ይሄ እንግዲህ መከላከያ ዳር ድንበር ነው የሚጠበቅ እንደ ህጉና እንደ ህገ መንግስቱ ከሆነ መከላከያ ደግሞ የሀገር ሉዓላዊነት ሲወረር በግንባር ቀደም እንትን የሚሆኑ እነሱ ናቸው። እነኚህ ሰዎች እኛ ነግረናቸዋል። የትኛው ግለሰብ ነው ላውንቸር ይዞ የሚመጣ ማን ነው? የትኛው ግለሰብ? እነኚህ ሰዎች ደግሞ ከየት ጋር እንደመጡ ይታወቃሉ። እንዴት እንደመጡ ደግሞ ስቴፖች ሁሉ ከታች ከዳር ድንበር ጀምሮ ስቴፖች ሁሉ ጠብቆ ነው ማል ከተማ ውስጥ የደረሱ። ይሄ አንደርስታንድ ያላደረጉት ያላቸው እንግዲህ አመለካከት በምን አይነት መንገድ ነው መፈረድ የሚቻለው? የኢትዮጵያ ህዝብ እንደዚህ አይነት ነገር ሲደረግ በምን አይነት መንገድ ነው እንግዲህ ማየት የሚችል? ምክንያቱም እነኚህ ሰዎች ከላይ አልወረዱም። በአንድ ቀን ደግሞ ድንበር ጥሰው አልመጡም። በከባድ በሞተር ቦት ሁሉ ተጭነው ነው የመጡት። ከዛ በኋላ ስቴጅ ባይ ስቴጅ ሰዎችን እየገደሉ እዛ ለስራ የሚሄዱት ምን የሚሆኑት እዛ የሚመላለሱ መኪናዎች ሁሉ ለከተማ 50 ኪሎ ሜትር ሲቃል ሁሉ ሰው ሁሉ እየረሸኑት ይሄ ሁሉ ሲደረግ የአብይ መንግስት ባይኑ እያየ ነው። አላቅም ማለት አይችልም። አይቶታል፣ ተነግሮታል፣ ሪፖርት ተደርጎለታል። እኛ ደግሞ ጮኸናል ከዚህ። ስለዚህ ይሄንን እንግዲህ ያው ከበስተጀርባ ያለው ነገር እንግዲህ ግልጽ ቢሆን ይሻላል። ምክንያቱም ይሄ ህዝብ ደራሽ ከሌለው ኢንተርናሽናል እንትን ህግ ይደርሰዋል፣ ብቻ ዓለም አቀፍ ህግ ይደርሰዋል። ደራሽ ከሌለው ደራሽ እንትን ከሌለው የኢንተርናሽናል ህግ ይደርሰዋል። ይሄ የሚሆንበት ምክንያት የለም። እኛ ደግሞ ዝም የምንልበት ምክንያት የለም። ምክንያቱም እንደዛ አይነት እንትን ሲደረግ አሁን ትናንትና ራሱ አንደኛ ወረዳ ሁሉ አቃጥሉት። ወረዳ ከከተማ 15 ኪሎ ሜትር የሚገኝ ወረዳ አቃጥሉት ባይናቸው እያዩ። ይሄ ባለበት እንግዲህ ምን ሊባል ነው? በጣም አስቸጋሪ ነው። ለፍርድም ያስቸግራል። ግን የኢትዮጵያ ህዝብ ይሄንን ማወቅ መቻል አለበት። ጋምቤላ ተሸጥቷል የምንለው ለዚህ እኮ ነው። ምክንያቱም አሁን መከላከያ ከመላክ ይልቅ የኦሮሚያ ልዩ ኃይል ላከ። የኦሮሚያ ልዩ ኃይል እንግዲህ ስፒክ ዘ ሴም ላንጉዌጅ ከትላንትና ከሆነ ሸኔ ጋር አንድ ቋንቋ ነው የሚናገሩት። አንድ አጀንዳ ነው ያላቸው። አንድ ምስጢር ነው ያላቸው። ይሄ ሁሉ የኢትዮጵያ ህዝብ እያወቀ የጋምቤላ ህዝብ እያወቀ ወደዛ ሲሄዱ አሁን ምንም አንድ ቴት እንኳን አልተኮሱም። እንዲያም ከተማ ተወረረ እነሱ ባሉበት። ይሄ እንግዲህ ምን ማለት ነው? እውነት ነገር መናገር ግን የመሰለ ነገር ያለም። እኛ ተናግረን እንሞታለን፣ ግን ለሀገራችን ነው የምንሞተው። ሌላ እንትን የለንም። ስለዚህ ያለው ይሄንን ነው የሚመስለን። የኢትዮጵያ ህዝብ እንዲሰማ እንፈልገዋለን። ይህ ህዝብ ከማለቀው በፊት ደራሽ እንዲኖረው እንጠይቃለን። ከልብ አመሰግናለሁ። ባንክ እንግዲህ ያው በጋምቤላ የሆነ ያለው ነገር ከዚህ ቀደም እንግዲህ የደቡብ ሱዳን ታጣቂዎች ድንበር አልፈው በደቡብ ምዕራብ ኢትዮጵያ በሚባለው አካባቢ የወረዳ ስም እስከ መቀየር በህገወጥ መንገድ ወርቅ እስከ ማውጣት የደረሱበት፣ ሱዳን እንዲሁ 60 ኪሎ ሜትር የኢትዮጵያን ድንበር አልፋ የመጣችበት፣ ይሄ ሁሉ እንግዲህ አብይ አህመድ ስልጣን ከያዘ በኋላ ነው። አልሸባብ ለመጀመሪያ ጊዜ የኢትዮጵያን ድንበር ጥሶ ጥቃት እስከ መፈጸም መንደር እስከ ማቃጠል የደረሰበት እርምጃ የታየውም አብይ አህመድ ስልጣን ላይ ሆኖ ነው። እንግዲህ አብይ ኢትዮጵያን አፍርሶ ኦሮሚያ የሚባል አገር ለመመስረት እየተንቀሳቀሰ ነው የሚለው በተግባር በየጊዜው እየሆነ ያለው ነገር ነው። አንዳንዶች የአዲስ አበባ መንግስት ይላሉ። አዲስ አበባ ተቀምጠው ከዚህ ቀደም በግልጽ ተናግረዋል። ዙሪያውን በጠመንጃ አጥሮ ያለቀው አልቆ እሱ ስልጣኑን አስቀጥሎ እንግዲህ ኢትዮጵያ ከፈረሰች በኋላ አዲስ ሀገር ለመመስረት የሚያደርጉት እንቅስቃሴ አካል ነው። ኦባንግ እንግዲህ አንስተዋል። ሌሎች ኢትዮጵያውያን ይሄንን ይስሙ ብለሃልና ሌላው ኢትዮጵያዊ ይሄ ነገር እኔ ጋር አይደርስም፣ መንግስት አለ፣ ስርዓት አለ ብሎ ሊዘናጋ ይገባል። አሁን በተጨባጭ እየታየ ያለው ነገር አብይ እንግዲህ ሲፈልግ የውጭ ኃይል አስገብቶ አብሮ ጦርነት ያደርጋል፣ ሳይፈልግ ደግሞ የለም የአገር ተቆርቋሪና ድንበር አስመላሽ ወደብ አስመላሽ ሆኖ ደግሞ ኑ ጦር ግጠሙ ብሔራዊ አጀንዳ አለኝ ለማለት ይሞክራልና በተጨባጭ ሌላው ህዝብ በጋምቤላ ድንበር ተጥሶ የአኝዋክ ብሔር ተወላጆች በባዕድ ታጣቂዎች በተደራጀ ሰራዊት ጦር ጥቃት እየደረሰባቸው መሆኑን ተገንዝቦ የበኩሉን አስተዋጽኦ እንዲያደርግ በእናንተ በኩል የምታቀርቡት ጥሪ አለ ወይ? እንግዲህ እኛ ጥሪ ምንድነው? አሁን እነኚህ ሰዎች አይታችኋል። ያው እንግዲህ የኢትዮጵያ ህዝብ በደንብ አይተዋል። እንግዲህ ከ3 ቀን በፊት እንትን ላይ ሲለቅ ነበር በሚዲያ ላይ ምን አይነት አይል እንዳለ። እንዳም አንዳንድ ወገኖቻችን በጣም
እንትን ብሎ ቴንሽን ሁሉ ገብቶ ይሄ ሁሉ ህዝብ ምሮጦ ወደ ጋምቤላ ነው ምናምን የሚል እንትን ነበራቸው ስጋት ነበራቸው አልቀረም ስለዚህ የኢትዮጵያ ህዝብ አይተውታል እንግዲህ በትንሹ ይሄ ደግሞ የቪዲዮ ደግሞ እንደገና እንለቃለን ምክንያቱም እነሱ ፍልሰታቸው ከዛ እንትን ሲሆን በቪዲዮ ሁሉ ተቀርጿል አየር ላይ ተለቋል አንዳንድ ሚዲያዎች ደግሞ እንትን አድርጎታል ዘግቦታል ይሄ እንግዲህ አልሰማ ብሎ ኔግሌክት ሲያደርግ በቀላል ደረጃ ማየት የሚችለው ነገር አይደለም ያለም ህዝብ ሁሉ አይተውታል እንግዲህ አሁን ለአገር ዜጎች ወይም ለኢትዮጵያውያን የምናስተላልፈው መልእክት ምንድነው እኛ ራሳችን መከላከል እንችላለን እንመከታለን ማለት ሳይሆን እስከሚጨርሱን ጊዜ ድረስ ሉዓላዊነት መልቀቅ አንችልም እና የኛ ጥሪ ምንድነው ሲሙን ነው ደረሱልን ነው ሌላ ነገር የለንም ይሄንን ነው በቃ መንገድ እንኳን ባይኖር ድምጻችንን እናሰማ በጋራ ያለም ህዝብ እንዲያውቀው ምክንያቱም ይሄ ቤት እነኚህ ሰዎች የሚመኩት በአንድ አይነት ቃል ነው እስካሁን ድረስ we are majority ነው የሚሉት እነሱ እዚህኛ ሀገር ደግሞ we are majority ነው የሚሉት የያቢ መንግስትና ማህበረሰብ we are majority ይሄ majority ለሚኖሪቲ መዋጥ ወይም የሚኖሪቲ ኤሊሚኔሽን አጀንዳ ካላቸው ወይም አጀንዳቸው ለማሳካት እንትን የሚያደርጉ ከሆነ የኢትዮጵያ ህዝብ እንዲሰማን ይፈልጋል እነሱ ፕራት የሚያደርገው we are majority ነው በአንድ ቀን ተወልዶ በአንድ ሳምንት ውስጥ ዜጋ የሚሆን ሰው አለ እንደ ጋምቤላ ብቻ አይደለም ድንበር አቋርጦ ታላንትና መጥቶ ዛሬ ከሶስት ሳምንት በኋላ ዜጋ ይሆናል ታላንትና ማይኖሪቲ የነበሩ ትንሽ ብሔር የነበሩ አሁን ደግሞ በስደት መጥቶ እንትን ወያኔ ተንኮል ሲያደርግና የሴንሰስ እንትን ሲያደርግ ዛሬ ደግሞ we are majority ይላሉ የት መቼ ነው የተወለዱት የት ጋር ነው የተወለዱት የትኛው ሆስፒታል ውስጥ ነው የተወለዱት እነዚህ ሰው በፍልሰት ደግሞ በህጋዊ መንገድ መጥቶ ዜግነት በኢሚግሬሽን አልተሰጣቸው በጉልበት ነው አሁንም ደግሞ ይባስ ብሎ ማንም ደግሞ እንዳይኖሩ ያደረገ ሰው ያባረደ ሰው የለም በሰላም ግን መኖር አልፈልጉም እንግዲህ የራሱ ዜጎች ወይም የራስ እንግዳ የሚያባረድ ከሆነና እንትን የሚያደርግ ከሆነ ምንድነው እሱ እንግዲህ እሱ ያርገዝ ለኛ እንግዶች ነበሩ አሁን የባሰ ሊቀቁልንና እኛ እዚህ ሊቀርብ የት እንሄዳለን አሁን ታች ያለው በሙሉ ከዚህ በፊት ይሄንን እንድታውቁት ሰባቱ ወረዳዎች ጋምቤላ ውስጥ የነበሩ ነባር ትላልቅ ወረዳዎች ያኛዋክ ወረዳዎች ነበሩ አኮቦ ወሰዱት አኛዋኩ ዝማላይ ወሰዱት ጂኮው ወሰዱት እሺ ወሰዱት ጂኮው ደግሞ ለአራት አከፋፈሉት አራት ወረዳ እዛው ክሬት አደረጉት የማይሆኑ በኢትዮጵያ ታሪክ ውስጥ የሌሉት ወረዳዎች በህገ መንግስቱ ተፈቀደላቸው በሰላም ይሄው መኖር አልቻሉም ወደ ከተማ መጡት ከተማ ውስጥ እዚያ አካባቢ ብሔረሰቦች አካባቢ ወረዳ አድርጉልን ይታወቃሉ ምን አይነት ሰዎች እንግዲህ በአምስት አመት ውስጥ መጥቶ አንድ ወረዳ እንደዛ እንትን ሲያደርጉ ወረዳ አድርጉን ምናምን ይላል በዛው አሁን እንግዲህ ወደ ኃይል ገቡት ባይል ሊቀቁ ማን ይለቃልን ይጨርሱናል እንጂ ማንም አይለቅም እና ይሄንን የኢትዮጵያ ህዝብ እንዲያውቁና እንዲደርሱልን እንፈልጋለን ይሄንን ነው እንግዲህ ለመናገር የሚፈልጉ እነኚህ ሰዎች ድንበር ዘለው ነው የመጡት ከትላንት በስቲያ እንደውም አልበቃ ብሎ የነበረው ኃይል አልበቃ ብሎ 10 መኪናዎች ሁሉ ሲኖትራክ አስገድዶ ከፓጋክ የነሱ ሄድኳርተር የሪክ ማቻር ዋይት አርሚ ፓጋክ ተጭኖ መጥቷል 10 ሲኖትራክ ያቺ ኃይል ነው በቃ መጥቶ ከተማ ውስጥ እንትን ያደረጉ ይሄ እንግዲህ መንግስት ነኝ የሚለው ባይኑ ያየ ነው እንግዲህ ይሄንን እንግዲህ ኢትዮጵያ ህዝብ እንዲሰማ እንፈልጋለን ከዚህ በላይ እንግዲህ ምን እንደሚፈልግ ወይም ምን አይነት እንትን እንደሚፈልግ እኛ ሊገባን አልቻልንም ማንም እንትን አላልንም እጃችን ደግሞ ለእንትን አንሰጥም ይጨርሱናል እንጂ ይሄንን ነው በቃ ደረሱልን ነው ጥሪያችን ከልብ አመሰግናለሁ አቶ ኦባንግ የኢትዮጵያ አገር አድን ንቅናቄ ምክትል ሊቀመንበር ወደፊትም እንግዲህ ባሉት ወቅታዊ ጉዳዮች እንወያያለን እግዚአብሔር ይስጥልኝ ለጊዜ መልካም ቀሪ ጊዜ ይሁንልህ ጥሩ እሺ አመሰግናለሁ አሜን ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን በድጋሚ እናመሰግናለን ጤና ይስጥልን ቸር እንቆይ